ፕሬዝዳንት ትራምፕ ታላቅ ጀግናና ጦረኛ ሲሉ የሚያሞካሿቸው ኔታንያሁ በጋዛ እያደረሱት ያለውን አስከፊ ጭፍጨፋ እንዲያቆሙ ግፊቶች ተበራክተዋል። በተለይም ደግሞ የኢራንና እስራኤል የ12 ቀናት ጦርነትን ያስቆሙት አዛውንቱ ፕሬዝዳንት ትራምፕ በጋዛ ያለውን የሰቆቃ ድምፅ ለማስቆም ከፍተኛ ግፊት እያደረጉ ይገኛል። ለዚህ ደግሞ ከጦር ወንጀለኝነት እስከ ፖለቲካዊ ሙስና ድረስ ይፋዊ ክስ ከቀረበባቸው የሰነባበቱት ኔታንያሁ ከሐማስ ጋር የተኩስ አቁም ስምምነት ለማድረግ ፍላጎት እንዳላቸው አሳይተዋል። ምንም እንኳን ኔታንያሁ ሐማስን ካልደመሰሱ አልመለስም በሚል ደጋግመው ቢናገሩም እየደረሰ ያለውን ግፊት ግቡ መጥቷል የሚሉም ተበራክተዋል። በሌላ በኩል ደግሞ የሚያስተማምን አንዳች ሁኔታ ላለመኖሩ ሐማስን ሙሉ በሙሉ እስከሚጠፋ ድረስ ጦርነቱ ይቀጥላል ማለታቸውን ማስረጃ አድርገው ያቀርባሉ። ወዲህም የእስራኤል የቀኝ ዘመም አቀንቃኞች ኔታንያሁ ይህንን የሚያደርጉ ከሆነ በጥምረት በመሰረት ነው የእስራኤል መንግስት ከጠቅላይ ሚኒስትር ኔታንያሁ ጋር አብረን እየሰራን አንቀጥልም በሚል ማስፈራራታቸውን ቀጥለዋል። የቴል አቪቭ መንገዶችን ያጨናነቁ በሺዎች የሚቆጠሩ ሰዎች ደግሞ በጋዛ ሰርጥ ያለውን ጦርነት እንዲያበቃና በሐማስ እጅ የሚገኙ ታጋቾች እንዲለቀቁ እየጠየቁ ነው። በዚህ ሁኔታ አጣብቂኝ ውስጥ የገቡት ኔታንያሁ የትኛውን ምርጫቸው ያደርጋሉ በሚል የተለያዩ ሐሳቦች እየተነሱ ይገኛል። ይህ እየተባለ ባለበት ሁኔታ በጋዛ የሚገደሉ ንጹሃን ዜጎች ከዕለት ዕለት እየጨመረ እንዳለ የሚወጡ መረጃዎችም ያሳያሉ። ይህንኑና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረስም የነነኝ ከቅርብ ጊዜያት ወዲህ ለእርዳታ የተሰበሰቡ ፍልስጤማውያን ላይ ሳይቀር እስራኤል እየፈጸመችው ያለው ጥቃትን ተከትሎ እየሆነ ያለው ጉዳይ ሐማስን የማጥፋት ብቻ እንዳልሆነ ማሳያ ሆኗል። አብዛኛው የጋዛ ምድር ወደ ፍርስራሽነት ከተቀየረ ወራቶች ቢቆጠሩም ከ2.1 እስከ 2.3 ሚሊዮን ያክሉ ህዝብም እጆቹን ለሰብአዊ እርዳታ ከዘረጋ የቆየ ጉዳይ ነው። ያም ቢሆን ግን ሐማስም ትጥቁን ላለመፍታት በያዘው አቋሙ የጸና መሆን እስራኤል ደግሞ የለም ሐማስ እስከ ወዲያኛው መጥፋት አለበት ከሚል አቋማቸው ፈቅ አላሉም። ወዲህ ደግሞ ያዛውንቱ ፕሬዝዳንት ትራምፕ ያሸማጋይነት ሚናቸውን ለሌሎች ከሆነ ስለምን ለእስራኤልና ሐማስ መሆን ተሳነው በሚል ለሚቀርቡ ጥያቄዎች መልስ ሲሆን ያስባለ ግፊታቸውን መቀጠላቸው ተስፋም ተጥሎበታል። ትራምፕ በጋዛ ስምምነት እንዲደርስና ታጋቾች እንዲለቀቁ ጥረት እያደረጉ መሆኑን ተናግረዋል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር አሁን ለመደራደር በሂደት ላይ ናቸው ሲሉም ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት በዚህ ወቅት እስራኤል ፍልስጤማውያን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ ማስተላለፏ ደግሞ የሚጠበቀውን ተስፋ ሰጪ ሁኔታ የሚያወሳስብ ሆኗል። ወደ ደቡብ ጥቃቱን እያጠናከረና እያሰፋ ያለው የእስራኤል መከላከያ ኃይል በጋዛ ከተማና በጃቢሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ አልዋሲ የባህር ዳርቻ አካባቢ እንዲሄዱ ማዟል። በተለይም ደህንነቱ የተጠበቀ ዞን ተብሎ በሚጠራው በአልዋሲ አካባቢ ጥቃቶች መፈጸም ጀምረዋል። ይህን ተከትሎ ለሚቀርብ ክስ የእስራኤል መከላከያ ሰራዊት ቃል አቀባይ መልስ የእስራኤል ጦር በሰሜን ጋዛ አሸባሪዎችንና የሽብር መሰረተ ልማቶችን ለማጥፋት እየተንቀሳቀሰ ነው የሚልም ነው። ይህ በእንዲህ እንዳለም እሁድ ዕለት እስራኤል በጋዛ በፈጸመችው የቦምብ ድብደባ ብቻ በርካታ ቤቶችም ወድመዋል። ሀገሪቱ በጋዛ የምታካሄደው ወታደራዊ ዘመቻ በቀጠለችበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸውም ተናግረዋል። የኳታር አሸማጋዮች አሜሪካ የምታሳድረው ጫና ውጤት ያስገኛል የሚል ተስፋ እንዳላቸውም ተናግረዋል። ካሁን ቀደም ለ2 ወራት የቆየው የተኩስ አቁም እስራኤል በመጋቢት ወር በጋዛ ላይ አዲስ ጥቃት መሰንዘሯን ተከትሎ ስምምነቱ ከፈረሰ ወዲህ አንዳች መፍትሄ አልተገኘለትም። በጥር 19 የተጀመረው የተኩስ አቁም ስምምነት በ3 ምዕራፎች ተከፍሎ ቢጀመርም የመጀመሪያው ምዕራፍ በትክክል መጠናቀቅ ሳይችል ቀርቷል። አሁንም አደራዳሪዎች አዲስ የተኩስ አቁም ላይ እንዲደረስና በሁለቱም ወገን የታገቱ ሰዎች እንዲለቀቁ ጥረታቸውን አጠናክረው ቀጥለዋል። ነገር ግን እስራኤል ሐማስ ትጥቁን ካልፈታ የሚኖር ድርድር አይኖርም፣ ያ ካልሆነ እስከ መጨረሻው ሐማስ ሳይደመሰስ ጠመንጃ ማዘቅዘቅ የሚታሰብ አይደለም ባይናት። ሐማስ በአውሮፓውያኑ ኦክቶበር 7 2023 ጥቃት ፈጽሞ 1200 እስራኤላውያንን በመግደል 251 ሰዎችን አግቶ ከወሰደለት ጀምሮ በጋዛ ከ56000 በላይ ሰዎች ተገድለዋል። ያም ሆኖ ሊጠናቀቅ ያልቻለው አስከፊው የእስራኤል ሐማስ ጦርነት እንዲጠናቀቅ የሚያስችለው የተኩስ አቁም ተስፋ መዘግየቱ የሚከፈለውን ዋጋ ከፍ አድርጎታል። አሁንም በጋዛ ያንዣበበው የሞት ድግስ
የቀሩት እስራኤላውያን ታጋቶች ማስመለስ ብቻ የእስራኤል ቁልፍ ጉዳይ አለመሆኑን የሚያመላክት ነው። ጠቅላይ ሚኒስትር ኔታንያሁ ሐማስ ሙሉ በሙሉ እስከሚጠፋ ድረስ ጦርነቱ እንደሚቀጥል ትዕዛዝ ማስተላለፋቸው አንዱ ማሳያ ነው። ይህ ደግሞ ለፍልስጤማውያን ብቻ ሳይሆን ለብዙ እስራኤላውያን በተለይም የታጋች ቤተሰቦች ያስቆጣ ጉዳይ ነው። ኔታንያሁ ከዘመዶቻቸው ደህንነትና ከሀገር ጥቅም ይልቅ የራሳቸውን የፖለቲካ ፍላጎት ያስቀድማሉ የሚሉ ክሶችም እንዲበራከቱ አድርጓል። በህዝብ አስተያየት መሰረትም የኔታንያሁ ተቀባይነት መውረዱ እየተነገረ ነው። በተለይም ከቀኝ አክራሪና ሃይማኖታዊ ፓርቲዎች በወጡ ወግ አጥባቂ ሚኒስትሮች የተዋቀረው የኔታንያሁ መንግስት እንዳይወድቅ እየታገሉ ባሉበት በዚህ ወቅት ከፍተኛ ጫና ውስጥ ከቷቸዋል። ነገር ግን የእስራኤል የረጅም ጊዜ መሪ የሆኑት ኔታንያሁ አሁንም የእስራኤል ህዝብ እስከፈለገ ድረስ የሚጨርሷቸው ብዙ ተልእኮች እንዳሏቸው ተናግረዋል። በተለይም ኔታንያሁ የታጋቾችን ነጻ መውጣትና የሐማስን ሽፈት ማረጋገጥ የሚችሉት እርሳቸው ብቻ እንደሆኑ ይናገራሉ። ህዝቡ ደግሞ የቴል አቪቭን መንገዶች ባጥለቀለቀ ሁኔታ ሰላም ይውረድ፣ ታጋቾች ይለቀቁ የሚሉ ጩኸቶችን ማሰማት ምርጫቸው አድርገዋል። በኢራን ላይ ድፍረት የተሞላበት ውሳኔ ወስናቸዋል። አሁን ደግሞ በጋዛ ያለውን ጦርነት በማስቆም ሁሉም ታጋቾች እንዲመለሱ የሚያደርግ ደፋር ውሳኔ ወስኑ የሚል ጥሪ ሲያቀርቡም ተደምጠዋል። በቅርቡ በተሰጡ የህዝብ አስተያየቶች መሰረትም 59% የሚሆኑት የእስራኤላውያን ታጋቾች እንዲለቀቁ በጋዛ ያለው ውጊያ በአስቸኳይ እንዲቆም ይፈልጋሉ። ከተጠየቁት መካከልም ግማሽ የሚሆኑት ኔታንያሁ ጦርነትን እየቀጠሉ ያሉበት ብቸኛው ምክንያት ለራሳቸው ፖለቲካዊ ጥቅም ነው የሚልም አመለካከት አላቸው። በአጠቃላይ በኔታንያሁ ላይ እስራኤላውያን ያላቸው እምነት ከ50% አይዘልም። ወዲህም ጉቦና ማጭበርበርን ጨምሮ በፖለቲካዊ ሙስና ኔታንያሁ የቀረበባቸውን የወንጀል ክስ እየተከታተሉ ይገኛል። ኔታንያሁና ደጋፊዎቻቸው በእርሳቸው ላይ የቀረበውን ክስ እንደ ፖለቲካዊ አሻጥር አድርገው ይመለከቱታል። ነገር ግን ተቃዋሚዎቹ ኔታንያሁን የእጃቸውን እንዲያገኙ ተግተው እየሰሩ ይመስላል። ይህን ተከትሎም ፕሬዝዳንት ትራምፕ ኔታንያሁ ታላቅ ጀግናና ጦረኛ ናቸው ከማለታቸው ባለፈም የፍርድ ቤት ሂደታቸው በአስቸኳይ ሊሰረዝ ይገባልም ብለዋል። ነገር ግን የትራምፕ ጣልቃ ገብነት በብዙ እስራኤላውያን ዘንድ ማስተዋል የጎደለው በሚል ትችትም ገጥሞታል። የተቃዋሚ መሪ ያይር ላፒድ በበኩላቸው በነጻ ሀገር የህግ ሂደት ውስጥ ጣልቃ መግባት የለባቸውም ሲሉ መኮንናቸውም የሚዘነጋ አይደለም። በተለይም ብዙዎች ኔታንያሁ የጋዛን ጦርነት በማራዘም የእስራኤልን ዓለም አቀፋዊ ጥቅም ጎድተዋል ሲሉም ይወነጅላሉ። ዓለም አቀፉ የወንጀለኞች ፍርድ ቤት አሁንም በጠቅላይ ሚኒስትሩና በቀድሞው የመከላከያ ሚኒስትር ዮአቭ ጋላንት ላይ የወጣውን የስር ማዘዣ አልቀለበሰም። ይህ ሁሉ ተደማምሮ በጋዛ አንዳች ሁነኛ መፍትሄ ይገኛል የሚለው ተስፋ ቢያየልም ለሰብአዊ እርዳታ በተሰበሰቡ ሰዎች ላይ ሳይቀር የሚወሰዱ እርምጃዎች ግን አሳሳቢ እንደሆኑ ቀጥለዋል። በቀጣይስ ከፍተኛ ግፊት እያደረጉ መሆኑ የተነገረላቸው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ማስቆም ይችላሉ ወይስ ጦርነቱን ካቆሙ ስልጣናቸው ያበቃለታል በሚል የሚያስፈራሩት የእስራኤል ቀኝ ዘመን ፖለቲከኞች ተጽዕኖ የኔታንያሁን የመደራደር ፍላጎት ይቀለብሳል የሚለውም ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ አረብ ኒውስ፣ ቢቢሲና አልጀዚራን በዋቢነት ተጠቅመናል።